ተወዳጁ ድምፃዊ ቴዲ አፍሮ በአዲስ አልበም መመለሱን አስታወቀ። ላለፉት በርካታ ዓመታት በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ተወዳጅ ሙዚቃዎችን ሲሰራ የቆየው ተወዳጁ ድምፃዊ ቴዲ አፍሮ አሁን ደግሞ በአዲስ አልበም መመለሱን አስታውቋል። አዲሱ አልበምም የፊታችን የትንሣኤ በዓል ይለቀቃል ተብሏል። በአሁኑ ሰዓትም ኢትዮሪካ የተሰኘው አዲሱ አልበምም ተሰርቶ የተጠናቀቀ ሲሆን አልበሙን ሊለቀቅ ቀናት ብቻ ቀርተውታል። በርካታ ኢትዮጵያውያንም ይህንን አዲሱን የቴዲ አፍሮ የሙዚቃ አልበም በጉጉት እየጠበቁት ይገኛሉ። ላለፉት በርካታ ዓመታት ተሰምተው የማይጠገቡና ዘመን ተሻጋሪ ሙዚቃዎችን ሲሰራ የቆየው ቴዲ አፍሮ አሁን ደግሞ ኢትዮሪካ በተሰኘው አዲስ አልበም መመለሱን አስታውቋል። ይህ አልበምም እስካሁን ከሰራቸው አልበሞች ሁሉ የተሻለ እንደሆነ የተገለጸ ሲሆን አልበሙ የፊታችን የትንሣኤ በዓል እንደሚለቀቅ አስታውቋል። ተወዳጁ ድምፃዊ ቴዲ አፍሮ ከሙዚቃ ስራዎቹ በተጨማሪ በተለያዩ የበጎ አድራጎት ስራዎች ላይ በመሳተፍ የሚታወቅ ሲሆን ብዙ ጊዜ ሀገራችን ኢትዮጵያ ሰው ሰራሽ ወይንም ደግሞ ተፈጥሯዊ አደጋዎች ሲገጥሟት በግንባር ቀደምነት እርዳታ በማድረግ የሚታወቅ ሀገሩንና ሕዝቡን የሚወድ ታላቅ አርቲስት ነው። ቴዲ አፍሮ በኢትዮጵያዊነት የሚያምን ዘረኝነትን አጥብቆ የሚጠላ ሀገሩንና ሕዝቡን የሚወድ ታላቅ ድምፃዊ ሲሆን ስለ ሀገሩ ኢትዮጵያም በርካታ ሙዚቃዎችን ሰርቷል። አሁን ደግሞ ለየት ባለ የሙዚቃ አልበም መመለሱን ያስታወቀ ሲሆን ኢትዮሪካ የተሰኘው አዲሱ የሙዚቃ አልበምም የትንሣኤ በዓል ይለቀቃል ተብሏል። የኢትዮጵያ ፌዴራል ፖሊስ በዓለም አቀፍ ደረጃ ሲፈለግ የነበረውን አደገኛ ህገወጥ የሰዎች አዘዋዋሪ ይትባረክ ዳዊት የተባለውን ግለሰብ ከነግብረ አበሮቹ በቁጥጥር ስር ማዋሉን አስታወቀ። ከ3000 በላይ ሰዎችን በህገወጥ መንገድ በማዘዋወር ከ100 በላይ ሰዎችን ለሞት የዳረገና ከ50 በላይ ሰዎች እንዲደፈሩ ያደረገው ይትባረክ ዳዊት ወይንም ደግሞ ክብሮም ከ9 ግብረ አበሮቹ ጋር በቁጥጥር ስር አውሎ ምርመራ አጠናቆ ለአቃቤ ህግ መላኩን የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ለኢትዮጵያ ዜና አገልግሎት በላከው መረጃም ይህንን ውስብስብና ድንበር ተሻጋሪ የወንጀል ምርመራ የኢትዮጵያ ፌዴራል ፖሊስ በምስራቅ አፍሪካ ቀጠና ህገወጥ የሰዎች ዝውውር ለመከላከል ከሚሰራ ዘ ሪጂናል ኦፕሬሽን ሴንተር ኢን ሰፖርት ኦፍ ካርቱም ፕሮሰስ ከተባለ ድርጅት ጋር ባደረገው የመረጃ ልውውጥ በዓለም አቀፍ ደረጃ ይፈለግ የነበረውን አደገኛ ህገወጥ የሰዎች አዘዋዋሪ ይትባረክ ዳዊት አለሙ የተባለውን ግለሰብ በትግራይ ክልል ሽረ ከተማ ላይ በቁጥጥር ስር መዋሉን አስታውቋል። ተጠርጣሪው በፓስፖርት ስሙ ይትባረክ ዳዊት አለሙ፣ ቤተሰቦቹ በልጅነቱ ያወጡለት ስም ጳውሎስ ዳዊት ወልዳይ፣ ወንጀል መስራት ሲጀምር የሚታወቅበት ስም አድሃኖም፣ ሱዳን ሀገር የሚጠቀምበት ስም አህመድ፣ ሱማሊ፣ ጅቡቲና ኬንያ የሚጠቀምበት ስም ደግሞ ሙኒር ሲሆን ክብሮም ደግሞ በስዊድንና በሌሎች የአውሮፓ ሀገራት የሚጠቀምባቸው ሐሰተኛ ስሞች መሆናቸውን የኢትዮጵያ ፌዴራል ፖሊስ በምርመራ አረጋግጧል። ፖሊስም እነዚህን ስሞች ለምርመራ አጋዥ አድርጎ ያደገ ቴክኖሎጂን በመጠቀም የተጠናከረ ምርመራና ክትትል በማድረግ ከ70 በላይ በሀገር ውስጥና በተለያዩ ሀገራት የሚገኙ ዋና ዋና ህገወጥ የሰዎች አዘዋዋሪን ከለየ በኋላ ዋናውን ተጠርጣሪ ጨምሮ በአጠቃላይ 10 ህገወጥ ሰዎችን በቁጥጥር ስር ማዋሉን አስታውቋል። ፖሊስ የተያዙትንም ሆነ ያልተያዙትን ተጠርጣሪዎች በወንጀል ያፈሩትን ሀብት በጥናት በመለየት ሌሎች ሀብቶቻቸውንና በባንክ የሚገኝ ገንዘብ እንዳይንቀሳቀስ በፍርድ ቤት እንዲታገድ ማድረጉን ገልጿል። ህገወጥ አዘዋዋሪ ቡድኑ ከ2010 ጀምሮ በርካታ ወጣቶችን ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያና ከሶማሊያ በመመልመል ወደ ሊቢያ በመውሰድ ሊቢያ ውስጥ ባዘጋጁት መጋዘን እንዲታገቱ በማድረግ የተለያየ መጠን ያለው ገንዘብ ከቤተሰቦቻቸው በማስላክ ገንዘብ ያልከፈሉትን በቀን አንድ ጊዜ ብቻ በትንሹ ምግብ እንዲመገቡ በማድረግ በዱላ በጎማና በኤሌክትሪክ ገመድ በሰንሰለት እጅና እግራቸውን አስረው በመግረፍና በማስገረፍ የውሃ ማሸጊያ ፕላስቲክ አቃጥለው ሰውነታቸው ላይ በማንጠባጠብ ከፍተኛ ስቃይ በማድረስ ኢሰብአዊ ድርጊት በመፈጸም በርካታ ሰዎች ህይወታቸው እንዲያልፍ፣ የአካል ጉዳት እንዲደርስባቸው፣ ሴቶች እንዲደፈሩና ከፍተኛ አካላዊና ስነልቦናዊ ጉዳት እንዲደርስባቸው ማድረጋቸውን ፖሊስ በምርመራው አረጋግጧል። ህገወጥ አዘዋዋሪዎቹ ሊቢያ ውስጥ ተጎጂዎችን አግተው የሚያሰቃዩባቸው 5 ማከማቻ መጋዘን እንዳላቸውና በዚህ አደገኛ ወንጀል ከ3 ቢሊዮን ብር በላይ በህገወጥ መንገድ አዘዋዋሪዎቹ ሲያንቀሳቅሱ እንደነበር ፖሊስ በሰበሰበው መረጃ ማረጋገጥ የቻለ ሲሆን ከ100 በላይ ተጎጂዎችና ቤተሰቦቻቸውን በሀገር ውስጥና በውጭ ሀገር ምስክርነት ቃል የመቀበል ስራ መስራቱንም ጨምሮ ገልጿል። ዘመናዊ ቴክኖሎጂን በመጠቀም ሊቢያ፣ ሱዳን፣ ቤልጂየም፣ እንግሊዝ፣ ካናዳ፣ ኖርዌይ፣ ኔዘርላንድ፣ ሉክዘምበርግ እና ስዊዘርላንድ ከሚገኙ 16 ተጎጂዎች ላይም ቃል መቀበሉን ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ በሀገርና በህዝብ ላይ ከፍተኛ ጉዳት እያደረሰ ያለውን ይህንን ድንበር ተሻጋሪ ወንጀል ለመከላከል ዘመኑ ያፈራቸውን የምርመራ ቴክኖሎጂዎች በመጠቀም በተሟላ ፖሊሲና ስብዕና ስነ ምግባር እየተመራ በላቀ ቁርጠኝነት ተልዕኮውን እየተወጣ ይገኛል።
ተቋሙ ከሀገራት ጋር በፈጠረው የፖሊስ ለፖሊስ ግንኙነትም ዓለም አቀፍ የወንጀል ተፈላጊዎችን ጨምሮ በቁጥጥር ስር አውሎ በተለያየ ጊዜ ምርመራ በማጣራት በሀገር ውስጥ በሕግ እንዲጠየቁና የተወሰኑት ደግሞ ከሀገራት ጋር ባለው የወንጀለኛ ልውውጥ ስምምነት መሰረት ተላልፈው እንዲሰጡ እያደረገ ይገኛል።